ሲል በባስ ባለባሱ በጎዳናው ሽቦ እንደንፋሱ መገን ወሎ ዙሪያ ዋጀብ ደጉ መርሃባ ነው በጉ ሀራው ሙቁ ቡናው ቀርባርቲ አጫጭሰው አደስናሽ መቴ ገሩ መጀን ወሎ ደግሞ አሳየኝ ኩራኩሎ አየሁኝ ለክብሬ ስጋጃው ሲነጠፍ መልክሽን ለማየት መልከኛው ሲሰለፍ ሰው ውበትን መርጦን እንደ አዲስ ቢፈጠር የምታውቂው ሁሉ አንቺን መስሎ ነበር ዘመድዬ አቤት አረማመድ ዘመድዬ አቤት እግር አጣጣል ዘመድዬ እንኳን አንቺን ማግኘት ዘመድዬ መመኘት ያዋጣል አጀባ ረገመት አጀቡን ባላውቅም አሻይ ሳይወጣ ዱዓይን አለቅም ወገን የምወድሽ መንዘሽ እግርና ይፈስልሽ ጀመር ልቤ እንደ ወርቅና ቤታቤ አለምዬ ባለምዬ ባለምዬ ደጋጎቹ መጀር ወደዋኑ ድባ ሬቦሻል ብሏል ሳይጠፋም ቸቷል የጦሰራ ቀበት ወጥቶ እንደወረደው የሽለምን ይሆን በክብር ከሚለው የሽለምን ይሆን በክብር ከሚለው በክብር ከሚለው አሳው ቡናው ቀርባርቲ አጫጭሰው አደስናሽ ኮቴ ገሩ መጀን ወሎ ደግሞ አሳየኝ ኩራኩሎ አየሁኝ ለክብሬ ስጋጃው ሲነጠፍ መልክሽን ለማየት መልከኛው ሲሰለፍ ሰው ውበትን መርጦን እንደ አዲስ ቢፈጠር የምታውቂው ሁሉ አንቺን መስሎ ነበር ዘመድዬ አቤት አረማመድ ዘመድዬ አቤት እግር አጣጣል ዘመድዬ እንኳን አንቺን ማግኘት ዘመድዬ መመኘት ያዋጣል አባባል ቀመት ደቡኔ ባላውቅም አጃይ ሳይወጣ ዱዓይን አለቅም ወገን የምወድሽ ሰላክሽ የቀና ይፈስልሽ ጀመር ልቤ እንደ ወርቅና ቤታቤት አለምዬ ባለምዬ ባለምዬ ደጋጎቹ መጀን ወደዋኑ ድጓ ሬቦሻል ብሏል ሳይጠፋም ከጇን የጦሰራ ቀበት ወጥቶ እንደወረደው ያየሽ ለምን ይሆን በክብር ከሚለው ያየሽ ለምን ይሆን በክብር ከሚለው በክብር ከሚለው ሃይ ሃይ ሰብሰብ ወገር በሲ ሰብሰብ ውብ ነበረ ከልብና መሰግናለን ታፈራ አሰፋ የግዛቸው ሙላትን ገሩ መጀንን ነው
ድንቅ አድርጎ ያቀረበልን ከልብ እናመሰግናለን። መልካም እድል ይሁንልህ ዳኞቻችን። ታፈረ ይሄኛው ደግሞ ወደ ሜዳ መተህ ዘና ብለህ ያቀረብከው መድረክ ነበር። አዎ አይደለ? ዳንሱ ሁሉ አልተቀየረ። አንዳንዴ እኮ ሙዚቃው ለእናንተ ሲሰጥ በጣም ነው የሚያስታውቀው። እኛ ራሱ ረስተ ነው ምናምን ከዳኝነት ፈታ ብለን ነው የምንሰማውና በጣም አሪፍ ነበረ። በጣም የገረመኝ ይኸውልህ ተመልከት እንግዲህ በሌሎቹ ሙዚቃና በዚህኛው ሙዚቃ ልዩነት የነበረው ባንድ እንኳን በዚህ ግሩቭ ላይ ቮሊዩሙ ከፍ ብሎ ድምፁ በጣም ይወረወር ነበር። ሰምታችሁታል? በጣም በቃ ይሄ ማለት እንግዲህ አንተ ጋር አንድ ነገር አለ። እሷን አትልቀቅ እኮ ነው። ቅድም በቃ ተናድጄ ነበር በዜማ ምርጫ አንስተን የለ ወይም ደግሞ ታፈር አስፈቅድና እኔ ዜማ ልብረጥልህ። ምክንያቱም በጣም ደስ ይላል። አሪፍ መልስ ነው የመለሰው። ደስ ይለኛል። ለምሳሌ በቃ በጣም ነው የምታቆስሉት። አንደኛ ትወጣና ቀጥሎ እንደገና ከሚወድቀው ጋር ስናይ እኮ እንደነግጣለን። ይሄ ነው መሆን የሌለበት። በቃ ፒያሳችሁን መጠበቅ። በቃ ይሄንን ቅድም ብሏል። በቃ ከቁርስ ላይ የሚያወሩት ማለት ነው። እናዲ ቁርስ ላይ የሚያወሩት በቃ አዎ፣ ቁርስ ላይ እናዲ የሚያወሩት በቃ እሱ ነው ማለት ነው። ስለዚህ እሱን ያዙ በቃ። ስለዚህ ምናልባት ብሩኬ ቁርስ ምን በላውንም እንዳትናገር ይሄን ከመረጠ ያለ አንደኛ ይወጣል። ሬቱንም ማስታወቂያ እንዳይናገር ማለት አው። ስለዚህ በቃ ይሄንን ዘፈን ብትመርጡ ኖሮ በቃ አንደኛ ትወጡ ነበር የሚለው ነው መልሱ። ስለዚህ እሱ ላይ እንዳትሸወድ። ይሄ ድምጽህን አሁን በኋላ ደግሞ አንሰማው። በአንደኛው ዙር ሰምተነው በሁለተኛው ዙር አንሰማም እና አንዳንዴ ስትወድቁ ችግሩ ሁሉ ብዙ እያንዳንዳችሁ ፋን አላችሁ ገባኝ። አንዳንዴ ሳቄ ይመጣልና በአንዳንድ ሚዲያ ላይ ወይ ደግሞ ቲክቶክ ላይ ወይ ዋሬቨር ይጻፋል ማለት ነው። ወደኛ ይዞራል ፊታችሁ ኦዲየንስ ያዞራል ማለት ነው። እያንዳንዳችሁ እንደምትደግፉት እኛም እንደግፋችኋለን እኮ። ግን በቃ ችግራችሁ እና ቁርስ ሲበሉት የነበረው እነ ብሩኬ መልሱ ይሄ ነው የሚሆነው። በቃ ይሄን ከተፈነ ጥሩ ውጤት ታመጣለህ። እቺን ብቻ ብዬ ነው የምጨርሰው። የሚወርደው ቦታ ላይ ለምሳሌ ትንሽ ፒች ኮሬክት አለመሆን የሚወጣው ዓለም ስትል ዘፋኝ የማይችለውን ነው የምትለው እኮ በቃ ድምጽ ስለታል። ስለዚህ የሚወርደውን አካባቢ በቃ አትናቁት። ተግባባን አይደል? ብዙውን ጊዜ የምታጠፉት እዛኛው ላይ ነው። ዘፈን ዜማ ያለው ላይ የሚጮህ ቦታ ይመስላል። የሚወርደው እኮ የዘፈኑ አካል ነው። ስለዚህ እችን ብቻ ነው። በጣም ድንቅ አቀራረብ ነው። ከነ አለባበስ ስማ፣ ከነ ጭፈራ በቃ ይሄንን ነገር በደንብ እንትን በል። መልካም እድል እመኝልሃለሁ። እሺ ታፈረ አሰፋ፣ የግዛቸው ሙላትን፣ ገሩ መጀን በጣም ቆንጆ ዜማ፣ በጣም ቆንጆ ፐርፎርማንስ እንዳለው ሜዳ ላይ ነው ያለው እና ከናለባበስ ከየዘፈንክበትን መንገድ በጣም ብዙ ነገሩ በጣም ቆንጆ ነው። ስታይሉ በደንብ ገብቷል። ጉሮሮ ላይ በደንብ ስልቅ ተደርጎ የተዘፈነ የተለማመድከው ነው የሚመስለው። የኔም ቅሬታ አጠር ላርገውና የተወሰነ ቦታ ጋር ከቅኝት ጋር በተያያዘ በተለይ የወረዱ ድምጾች ላይ ችግር ነበረ። እንደሱ ባይሆን የበለጠ በጣም ቆንጆ ነበር እና መድረኩን ሙሉ አርጋው ነው የወረድከው። ስለዚህ መልካም እድል እመኝልሃለሁ። ታፈረ ተመሳሳይ ሀሳብ ነው። አጠር አድርጌ ላውራ። በጣም ነው አዝናኖቱ፣ በጣም ደስ ይላል። አጫዋች ዜማ ነው። አጫዋች ብቻ አይደለም ግን ቴክኒካሊ እንደ ድምጻዊ ደግሞ በጣም የሚፈትኑ ነገሮች አሉት በውስጡ። እጅግ በጣም ፈታኝ ዜማ ነው። መቼም ግዛቸው ሆኖ ነው ይሄንን ዜማ የተጫወተው። በነገራችን ላይ በጣም ከባድ ዜማ ነው። የባህል ስሜቱን ለማምጣት የሄድክበት ርቀት በጣም የሚደነቅ ነው። ፎክ ፊል ለዛ ነው በሜዳ የሚያስብለው ነገር ቶንህ ቶታሊ እዛ ውስጥ በቃ ኤግዚስት አደረገ። በቃ እሱ በጣም ቆንጆ ነገር ነው። ጉልበትህ ያው ሁሌም የሚባል ነገር ነው። በጣም ግሩቪ ነው ሙዚቃው፣ ግን በቃ ያንን ሁሉ አሸንፈ በጣም በሚገርም ሁኔታ ነው። ከላይ በጣም ቆንጆ ነው። እኔ ጋም ተመሳሳይ ቅሬታ ነው ያለው ከቅኝት ጋር በተያያዘ ለምን ከቅኝት እንደምትወጣ እየገባኝ አይደለም። ምክንያቱም ወይ ሁሌ መውጣት አለብህ ያቅቶ ከሆነ ግን ደግሞ እንደዛ አይደለም። የሆነ ጊዜ ላይ በጣም የሚገርም በቃ ኮምፒውተር ላይ ተሰርቶ የወጣ የሚመስል ድምጽ እንሰማለን። የሆነ ጊዜ ወይ ኮንዲሽን ከሆነ ኮንዲሽን የድምጽ ብቻ አይደለም የጆሮም ኮንዲሽን መጠበቅ አለባችሁ ተባብለናል ከዚህ በፊትና ላውድነስ ውስጥ ወይም ይሄ በትሬኒንግ ሰዓትም ሊሆን ይችላል ራስን ስታጠናም ሊሆን ይችላል። ብዙ ላውድ ኤሪያ ላይ የምትቆይ ከሆነ ጆሮህ የመስማት አቅሙ ፒች ሽፍት ያደርጋልና
ሎውን እንደገና ፍላት ያደርጋል፣ ሃዩን እንደገና ሞር ሻርፕ አድርጎ ነገር የሚያሰማ እሱ አይነት ነገር ካለ ጆሮንም የማሳረፍ ነገር ሙዚቃ በጣም አጮኸህ በሄድሴት የምታዳምጥ ከሆነ እሱን አቮይድ ማድረግ ምናምን ያስፈልጋል። ጉሮሮ ብቻ አይደለም የሚሆነውና እሱን ነገር እስቲ ራስህን ፈትሽ፣ የአቅም ችግር ስላልሆነ ማለት ነው። ሌላው እዚህ ላይ በጣም የሚገርሙኝና በጣም የሚገዙኝ የዜማ ጥፋቶችና ትንሽ የቅላጼ ዲቴሎች አሉ። እነሱ ጋር ትንሽ ያላገኘዋቸው ነገሮች አሉ። እነዚህ ሁለት ነገሮች ብቻ ነው ቅሬታዎቼ፣ ግን ቆንጆ ነው በጣም። እናመሰግናለን ዳኞቻችንም።